ጥሩ ንግግር ነው የተናገርከው። እንዴት አደራችሁ? ሰላም አደርክ? እንካ። ሰላም፣ እንዴት አደራችሁ? ኢሳት እንዴት አደርክ? ሁሉም ነገር ሰላም ነው? እንዴት አደርክ አቶ ኢሳት እና አቶ ቡንያሚን? ለሂሳብ ክፍል ማድረስ ያለብኝ ዶክመንቶች አሉ። እና ሰምተሃል አይደል? ጂያን ሄዷል። አሁን የቀረነው እኛ ነን። አዎ ሰምቻለሁ፣ ግን አላዘንኩም። እሺ እኔም አላዘንኩም። ምንድነው? ቆይ በደንብ ቀለል ያለ ተመስላለህ። ያ እባብ የሆነ ሰውዬ ቦታው ላይ ስለሌለ ንጉሥ ሆንክ መስሎ ነው? እንደዛ ነው? ኑ ጓደኛዬ፣ ነገሮች በደንብ ቦታቸውን እያያዙ ነው። ገብቶሃል አይደል? ገና መያዛቸውም አይቀርም። አይ ምንም የተፈጠረ ነገር የለም። እሺ ንጉሡ የወደቀ ይመስላል። እነውን ተከታይ መሆንህ ነው። አሻንጉሊት ሁሌም አሻንጉሊት ነው። እሱን አትርሳ። እሺ ኧረ እባክህ፣ እንደዛ ነው እንዴ ጀግናው? ምን ማድረግ ነው ያለብኝ? ለአንተ ራሴ ማሳየት? አይ እሱ አያስፈልግም። ምንም ነገር ማሳየት አያስፈልግም። ለማንኛውም ህይወት ትልቅ ማሳያ ናት። እሺ አሁን እናንተ ፈታ በሉ። ሻይ ቡና የምፈልጉት ነገር አለ? እኔ ወደ ስብሰባ ልሄድ ነው። አስፈላጊ ከሆነ ደግሞ በኋላ መልሳለሁ። ቡንያሚን አሸርጋጅ መሆን በጣም ነው የሚያምርብሽ። ይቀጥልበት። በጣም አሪፍ። ሰማው አይደል? የታሲር ውሻ ሆኖ እየሰራ እኔን አሸርጋጅ ብሎ ይጠራኛል። በለው። ለማንኛውም ወፍራም የሆነ ቆንጆ የቱርክ ቡና ላፍላል አይደል? ቡንያሚን እስኪ እባክህ አታናደኝ። እንኳን ደህና መጣ። አመሰግናለሁ ሂክመት። እኔን አክብረህ ስለመጣህና እምቢ ስላላልከኝ ከልቤ አመሰግናለሁ ታሲር። እንግዲህ አሳ ጎርጓሪ የሚባል አባባል አለ፣ ግን ለሰው ጉጉት ይጠቅማል። ጉጉ ሰዎች ናቸው የሚማሩት። እሺ አንተ የመጣህበት ምክንያት ምንም ለውጥ አያመጣም። ዋናው ነገር መምጣት ነው። እዚህ ነው ያለው። እኔ እህት ነኝ ታሲን። ስለዚህ በመጨረሻ ወንድምሽ መሆኔን ተቀበልሽ? ባትቀበይስ ምን የሚለወጥ ነገር አለ? ደሜን ወስደሽ ወደ ላብራቶሪ ልከሽ የዲኤንኤ ምርመራ ማድረግ ትችያለሽ። በሱ የታወቅሽ ነሽ። ለአንቺ የሚሰራ መመርመሪያ ቦታ እንዳለ አውቃለሁ። በጣም ቀልደኛ ነህ፣ ልክ እንደኔ። ግን ወንድማችን ሳሜት እንደዛ አይደለም። በጣም ደባሪ ሰው ነው። ስለ እኔ ምን እያሰብክ እንደሆነ ምንም የማውቀው ነገር የለም። ብለህ አስተዋይ ሰው እንደሆንክ አውቃለሁ እና በዛውም ልክ ታማኝ ሰው እንደሆንክ ማውቂያለሁ። በጭራሽ እንደማትዋሸኝም አውቃለሁ። አንዳንድ ነገሮችን ትደብቅ ይሆናል፣ ግን እውነቱን ነው የምትናገረው። ሂክመት ወደ ንጥፍሽ ግቢ። እስከዚህኛዋ ቀን ድረስ የተረገምኩ ነበርኩ። አሁን ምን ተቀየረ? ለምንድን ነው የጠራሽኝ? ጉሊዛር በቃሽ፣ ምንጣፉ ይበቃዋል። ነይ እነንም አጥቂው። እሺ አንዴ ቆይ። ጨረሳችሁ እንዴ? አዎ ጨርሰናል። ጥሩ። አዎ ጨርሰናል። ግን ደህና እንኳንም ቶሎ ጨረሳችሁ። ግን ያው አንድ የቀረ ስራ አለ፣ ደረሰኞቹ። እሱም ብንሰራ ጥሩ ነው። እንግዲህ ወይዘሮ ሱምሩ የሐራካ መስገጃ ምንጣፍ የጠፋ ይመስላል። የሐራካ መስገጃ ምንጣፍ እና የእነ አቶ ሊያሻውል ኪልማምም የለም። እንዴት ሊሆን ቻለ? ቆይ ያው አቶ ጉርካን ያለ ደረሰኝ ሽጦት ሊሆን ይችላል ወይዘሮ ሱምሩ። አዎ ወንድም ጉርካን የሂሳብ መዝገቡ ላይ አልመዘገቡ ይሆናል። ልክ ነህ፣ ሊሆን ይችላል። እንደዛ ከሆነ የሌላውን ነገር ለአሁኑ እንርሳው በቃ። ግን እውነቴን ነው የምላችሁ፣ በድጋሚ ከተፈጠረ ዝም ብዬ አላልፍም። እሺ ይህን ችላ ብዬ አልተውም። ምንም አታስቢ ወይዘሮ ሱምሩ።
እሺ ወደ ስራችሁ ተመለሱ በቃ። እማዬ እንኳን ደህና መጣሽ። አመሰግናለሁ ውዴ። ነይ እዛ ጋር እንቀመጥ። እንዴት ነሽ? ደህና ነኝ እማዬ፣ አንቺስ? ደህና ነኝ ውዴ። እንኳን ደህና መጣሽ። አመሰግናለሁ ውዴ። ምን ላምጣልሽ እመቤት? አይ ውዴ እውነት ምንም አልፈልግም። ዛሬ በጣም ብዙ ሻይና ቡና ነው የጠጣሁት፣ ይበቃኛል። አመሰግናለሁ። ይበቃል። እንደዛ ከሆነ የሚበላ ነገር ይምጣልሽ። አይ ውዴ አራበኝም፣ በጣም ነው የማመሰግነው። ጉሊዛር ውዴ እባክሽ አንዴ ብቻችን ልትተይኝ ትችያለሽ? እሺ ወይዘሮ ስምሩ። ደስ የምትል ልጅ ናት። እስቲ ንገሪኝ እንዴት ነው? እያስመሰለች ነው? ተይ እንጂ እማዬ። እሺ ታዲያ ለምንድን ነው የመጣሽው ደግሞ? ሁሉም ነገር ሰላም ነው አይደል? ኦ የኔ ቆንጆ ልጅ፣ እስኪ ራስሽን በደንብ ተመልከቺው ልጄ። የሥራ ሰው ሆነሻል። አለባበስሽ ራሱ ቄንጠኛ ነው። ስሚ ታስታውሻለሽ ልጄ፣ ሳሚት ሥራ መስራት የለብሽም እቤት ተቀመጪና የቤት እመቤት መሆን አለብሽ ብሎ በጣም ያስቸግርሽ ነበረ። ከዛ በፊት አንዱ ሆቴል ውስጥ አስተዳዳሪ ነበርሽ። አዎ ታስታውሻለሽ አይደል? የዛኔ በጣም ነበር እኮራብሽ፣ ግን አሁንም በጣም እኮራብሻለሁ። እውነቴን ነው። አመሰግናለሁ። ግን ደግሞ ለምንድን ነው የመጣሽው እማዬ? የተፈጠረ ነገር አለ እንዴ? ዛሬ ፍርድ ቤት ቀጠሮ ነበረሽ። ምንም የነገርሽኝ ነገር የለም? አዎ ሀሪካ ናት የነገረች። ሀሪካ ነች የነገረችኝ። እና ችሎቱ ላይ ሳሚት መፋታት እንደማይፈልግ ነው የተናገረው። እንደ ድሮ ነው የሚፈልገው። ግን አንቺ እማዬ ሳሜት አይሆንም ስላለ ብቻ ምንም ነገር አያበቃም። እሺ ዳኛው የኔን ቅሬታ ሰምቶ ሌላ የቀጠሮ ቀን ይዞልናል። ምንድን ነው አሁን የመጣሽው? ወደ ቤት እንድመለስ ልጠይቅኝ ነው ወይስ? ስሚኝ ስምሩ ውዴ፣ ያኩ የራስሽ ቤት ነው ልጄ፣ ያንቺ ቤት ነው ያንቺ። 27 ዓመት እዛ ቤት ልጆች ወልደሽ እዛ ነው ያደጉት። እማዬ የምን ቤት ነው? የምንስ ቤተሰብ ነው? በድጋሜ ሳሜት ያደረገንን ነገር ረሳሹ እንዴ? የእውነት አንቺ ልጅ ምንም አትገቢኝም ማለት። ያንን ቆንጆ ያማረ ቤትሽን ለዛች ጭራቅ ለሆነች ህክመት ልትተይላት ነው የፈለግሽው? እማዬ ስለዛ ቤት ምንም አይነት ግድ እንደሌለኝ በደንብ ታውቂያለሽ አይደል? አውቃለሁ። ስለ ገንዘብም ሆነ ስለ ሀብት አንድም ቀን ግድ ሰጥቶሽ አያውቅም። እሺ ደህና። ስለዚህ ለምን አሁን ዞር ዞር እያልሽ ገበያውን አታየውም? ስምሩ ልጄ፣ ከታሲን ጋር ያለሽ ግንኙነት ምንድን ነው? ግንኙነት ምን ማለትሽ ነው? ማለቴ ለአንቺ ምንሽ ነው? ከሰውየው ፍቅር ይዞሻል? ፍቅረኛሽ ነው? ጓደኛሽ ነው? ከሰውየው ፍቅር ይዞሻል? በመካከላችሁ ያለው ግንኙነት ምንድን ነው? አልገባኝም። ምን እያደረግሽ ነው? እና ወደዚህ ስሚኝ፣ ሙዚቃ የህክምና ማሳጅ ላይ ያለውን ተጽዕኖ ጥናት አድርጌበታለሁ እና ስለሱ የተጻፈውን ነገር እያነበብኩ ነው። ውይ ደስ ይላል። ሰሞኑን ሙያዊ ስራሽ ላይ ለማተኮር አልቻልሽም አይደል? ከሱ ትንሽ የተራራቅሽ ይመስላል። አዎ እንደዛ ነው። ግን ሴቪ ላይ ሙያውን የመረጥኩት ፍቅሩ ስለነበረኝ ነው። ማለቴ ሙያውን በጣም ነው የምወደው። ለምን እንደሆነ ታውቂያለሽ ሴቪ ላይ ሁሌም እኔ ሰዎችን ማዳን ስለምወድ ነው። እሺ ያው ቅርብ ያሉትን ሰዎች ማዳን አልችልም፣ ግን ደግሞ አንዳንዴ በማሸት አከማቸዋለሁ። እንደዛ አትበይ እባክሽ። ጃን ነው የድምፅ መልእክት ልኮልኛል። ስለዚህ ደረሰ ማለት ነው። ከአውሮፕላኑ ወርዷል እና አሁን በርሊን ውስጥ ነው ያለው። ስልኩን አበራው። ግን ደግሞ መልእክቱን በስልኩ ሳይሆን በኢሜይሉን ይላከልኝ። ሴቪ ላይ ሰላም፣ የፍቹን ማመልከቻ ፈርሜበታለሁ። ጠበቃዬ ሲደርስ ደውልልሻል። አንድ ነገር ለመናገር የምፈልገው ነገር አለ። አውቃለሁ ሺህ ጊዜ ቢሆንም ይቅርታ የጠየቅኩት የተፈጠረውን ነገር ለመመለስ አልችልም። አሁን ማድረግ የምችለው ነገር በድጋሚ ይቅርታ መጠየቅ ብቻ ነው። እውነቴን ነው የምልሽ። ለሁሉም ነገር በጣም አዝናለሁ። ይቅር በይኝ። ደስተኛ እንድትሆኝ እመኝልሻለሁ። ያደረስኩብሽን መጥፎ ትውስታዎች በሙሉ እንደምትረሻቸው ተስፋ አደርጋለሁ። ራስሽን ጠብቂ። መልካሙን እመኝልሻለሁ። መልክ ደስ ይላል። ሰምተሽው የለ? ልክ እግሩ መሬት እንደረገጠ መልእክት ላከልሽ። ለዛውም የድምፅ መልእክት። የእውነት ደስ ብሎኛል ሴቪ ላይ። በስተመጨረሻ ሊፈታሽ ነው። ለአንቺ በጣም ደስ ብሎኛል። ይሄኛው መልእክት ከጠበቃው ነው። ዝግጁ ነው፣ ደርሷል ነው የሚለው። የጃሃን ጠበቃ ጋር ሄጄ ወረቀቱን መፈረም አለብኝ። ሂደቱ በቶሎ እንዲያልቅ አሁን ሊድና ልፈርም። ለእንደዛ ይሻላል።
አብሬሽ እንድመጣ ትፈልጊያለሽ? አይ ውዴ በጣም አመሰግናለሁ። ምንም አያስፈልግም፣ ግን ከተመለስኩ በኋላ ደስታውን ለማክበር ከሙዚቃው ጋር ማሳጅ ብትደርግኝ አልጠላም። ምን ይመስልሻል ውዴ? በሚገባ ምራቴ፣ ከፈለግሽ በደስታ አደርገዋለሁ። እሺ በለው። ምራቴ ማለት ጀመርሽ? አዎ ነሽ። ማለቴ ፍቺ ካለቀ በኋላ በህጋዊ መንገድ ምራቴ ትሆኛለሽ አይደል? ታውቂያለሽ፣ በሱ በጣም ደስተኛ ነኝ። ሴቪ ላይ ከፈረምኩ በኋላ ሁሉም ያበቃል። ትንሽ ብቻ ነው የቀረው። አዎ ያበቃል። ማለት አንቺና ነው በስተመጨረሻ በጣም ደስተኛ ትሆናላችሁ ውዴ። አንቺም እሺ በይ አሁን ሂጂ፣ ጠበቃውን ታስጠብቂዋለሽ። ሂጂና አሁን ይሄን ነገር ቶሎ ተገላገይ። እሺ በይ አሳውቅሻለሁ። በቃ እማዬ፣ ስለዚህ አሁን እውነቱን ልንገርሽ ወይስ ደግሞ መስማት የምትፈልጊውን ነገር ልንገርሽ? የትኛው ይሻልሻል? አሁን እውነቱን ንገሪኝ። እውነቱን ንገሪኝ። እሱ ይሻለኛል። ላልወደው እችላለሁ፣ ላልቀበለው እችላለሁ፣ ግን እውነቱን እንድትነግሪኝ ነው የምፈልገው። አዎ ልክ ነሽ። አሁን ከታሲን ጋር ጓደኛሞች ነን፣ ግን ደግሞ በመካከላችን ትልቅ የሆነ ፍቅር አለ እያልሽኝ ነው አይደል? እውነታው ይሄ መሆን አለበት አይደለም? አዎ። ግን ደግሞ ይሄ ታሲን የሚባል በደንብ ታውቂዋለሽ? እማዬ፣ ታሲንን ከምታስቢው በላይ በደንብ አውቀዋለሁ። ግን በጣም ቆይቶ ነው አይደል የሳሚት ወንድም እንደሆነ የነገረሽ? አዎ፣ መጀመሪያ ላይ አልነገረኝም፣ ቆይቶ ነው የነገረኝ። ልክ ነው። አዎ፣ መጀመሪያ ለእነሱ ነግሯቸው ከዛ በኋላ ደግሞ ለአንቺ ነገረሽ። ሱምሩ ውዴ፣ ራስሽ ላይ እንደዚህ አታድርጊ። በጣም ተጠንቀቂ ባክሽ። እማዬ፣ እኔ ይሄ ሰውዬ የተጫወተብሽ እንደሆነ ነው የሚሰማኝ። እየተጠቀመብሽ ነው ልጄ። እማዬ፣ ይኸውልሽ እኔ ትንሽ ልጅ አይደለሁም። እሺ ሰማሽኝ? ስለ መንታዎቹ አባት በጣም ልጅ ስለነበርኩኝ ተሳስቻለሁ። እሱን ደግሞ አውቃለሁ። እና ሳሜትም ቢሆን ደግሞ አማራጭ አጥቼ ስለነበር ነው። ግን አሁን ድሮ የምታውቂያት ሱምሩ አይደለሁም እማዬ። ስለዚህ ስለ ታሲን አልተሳሳትኩም እያልሽኝ ነው ማለት ነው? እማዬ፣ ታሲን አንቺ እንደምታስቢው አይነት ሰው አይደለም። እሺ አንቺ እንዳልሽውን ጊዜ ልክ የሆነውን ያሳየናል። ወይ እኔን ወይ አንቺን ያሳየናል። ያን እዚህ ላይ ፈርሜ ለአንቺ እንድሰጥሽ ነው የነገረኝ። እዚህ ድረስ እንድትመጪ ስላደረግኩሽ ይቅርታ። አረ ምንም አይደለም፣ አታስብ። በደስታ ነው የመጣሁት። ሁለቱም ላይ ፈርሚበት ባክሽ። ይኸው አንደኛው አንቺ ጋር ይሆን። እሺ ጨረስን አይደል? ከዚህ ውጭ ምንም ነገር የለም። ለአሁኑ ይሄ በቂ ነው። የችሎቱ ቀን ሲደርስ ጠበቆቹሽ ያሳውቁሻል። ምንድን ነው የሚባለው? እንኳን ደስ አለሽ። አመሰግናለሁ። ሴቪ ላይ ግን ደህና ነሽ? ደህና ነኝ፣ በጣም ደህና ነኝ። እንደውም ጆሃን በስተመጨረሻ ትክክለኛውን መንገድ ስለመረጠ ደስ ብሎኛል። ሁለታችሁም በዚህ ሂደት ውስጥ በጣም ደስ የማይል አስቀያሚ ነገሮችን አሳልፋችሁ። አዎ በማያዝን ሁኔታ ተፈጥሮ ነበር፣ ግን ደግሞ አልፏል። አሁን ልሂድ። ብዙም ጊዜ ልሻማብህ አልፈልግም። እኔም አብሬሽ እወጣለሁ። ጎክቼ ይህንን ፋይል ትጨርሽው? እሺ። አመሰግናለሁ። ወዴት ነው የምትሄጂው? ወደ አቫኖስ። እኔም ወደ አቫኖስ ነኝ። ከፈለግሽ ላደርስሽ እችላለሁ። አይ አመሰግናለሁ፣ መኪና ይዣለሁ። እሺ እንግዲያው ቻው። ናዚም፣ በድጋሚ ስለ ሁሉም ነገር በጣም አመሰግናለሁ። በደንብ ተባብረኸኛል። ምንም አይደለም። እባክሽ ኑህንና መሌክን ሰላም በይልኝ እሺ? ኑህንም ታውቀዋለህ እንዴ? አውቀዋለሁ። ኑህ የሆነ ነገር ደርሶበት ነበርና በዛ ጉዳይ ጠበቃው ነበርኩ። ያን ነው ያስተዋወቀ። ውይ ልክ ነው። አክሱ ውስጥ መኪናው በአደጋ ተይዞ የነበረ ጊዜ ነው አይደል? ያኔ ነው። አዎ፣ ጉዳዩን በቶሎ ተገላግለነዋል። ያኔ ኑህን ታደግከው፣ አሁን ደግሞ እኔን ተረፍከኝ። በጣም ይገርማል። እባክህ ስለ ጃኒ የማይሆን ነገር አታስብ። ማለቴ እሱ መጥፎ የሚባል ሰው አይደለም። ትዳራችንና ቤተሰባችን ላይ ስለተፈጠረው ነገር ማለት በደንብ ተረድቼሻለሁ። ምንም አታስቢ። በእርግጥ ሴቪ ላይ ጂሃንን በደንብ እንደማውቀው ታውቂያለሽ። የተከበረና በጣም ስነ ስርዓት ያለው ሰው ነው። ግን ሰሞኑን በጣም ብዙ ነገሮች ትንሽ ጭንቅላቱን አወዛግበውታል። እሱን ታውቂያለሽ እንጂ ልጁ ልቡ ወርቅ ነው። አውቃለሁ፣ በደንብ አውቃለሁ።
ናዚም ጃንን ልታገኘው ከቻልክ ይቅርታ እንዳደረግኩለት ንገረው እሺ። እባክህ ስልኩ ላይ ደጋግሜ ሞክሬልት ነበር ግን ላገኘው አልቻልኩም። ሴቪ ላይ በደንብ ተረድተሃለች ብለህ በደንብ አስረዳልኝ እሺ። ምንም አታስቢ፣ ሳገኘው እነግረዋለሁ እሺ። አመሰግናለሁ። እንገናኛለን። እሺ ሂክመት፣ ለምንድን የጠራሽ? ለምንድን የተገናኘ ነው? ለማውራት ፈልጌ ነው። በድጋሚ እርስ በርስ ለመተዋወቅ ምን አለበት? አይመስለኝም። ስለ እኔ ያለ አመለካከት መጥፎ ነው እና ውስጤን ጎድቶኛል እናም ያመኛል። ግን ያለ ምክንያት አይደለም። ግን በጣም ተሳስተሃል። ምክንያቱም ነገሮችን እኔ እንደማየው አታይም፣ ልታየውም አትችልም። አንተንም እናትንም እንዳንገላቷቸው አውቃለሁ። አሰቃይቷቸዋል፣ በደንብ አውቃለሁ። ግን እኔ የዛኔ ልጅ ነበርኩኝ። ያ ሙዛፈር ሻንሳላን የሚሉት ሰዎች እንደፈለገ መጠቀም የሚያስደስተው የዛ ሰውዬ ልጅ ነኝ። እሱን አውቃለሁ። እሱን መካድ አልችልም። ግን ልጅ ስለነበርኩ ልክ እንደሆነ ነበር የተሰማኝ። እኔን እንደምትረዳኝ አውቃለሁ። ስማ፣ አይንህ ላይ ያስታውቅባል። መጥፎ ሰው ነበር። እዚህ ምድር ላይ ከራሱ ውጪ ማንንም አይወድም ነበር፣ ማንንም ሰው። ልክ መላ ዓለም በሱ ዙሪያ የምትሽከረከርና ሁሉም ሰው ባሪያው ይመስለው ነበር። ልክ እንደ ሳሜት እንደዛ አይነት አስተሳሰብ ነበረው። አሁን ወደ ነጥቡ ገባሽ ሂክመት። አታቋርጠኝ እባክህን። ቆይ እባክህ። እንዳልኩ የዛኔ እኔ ትንሽዬ ልጅ ነበርኩ። አዎ ገንዘብ፣ ሀብት፣ ሁሉ ነገር አለን። ግን ፍቅርን መራብ ምን ማለት እንደሆነ ታውቃለህ ታሲን? ፍቅርን አላውቅም ነበር። የአባትን ፍቅር እራብ ነበር። ከዛ ግን ሐሰን ወደ ህይወቴ መጣ እና በጣም እወድሻለሁ አለኝ። በጣም እወድሻለሁ አለኝ። ደስ የሚል ስሜት ነበረው። ስለዚህ ሳላስብ ከሐሰን ጋር ኮበለልኩ እና ከቤተሰብ መገለሉ፣ መሰደቡ ያስጠላ ነበር። መዋረዱ፣ ከውርስ መውጣቱ መጣ። ግን ደግሞ ሳሜት ምን እንዳደረገ ታውቃለህ ወንድሜ? ነገሮችን እንደማረጋጋት እሳቱ ላይ ጭራሽ ጋዝ አርከፈከፈበት። ነገሩን ይባስ አባሰው። ታውቃለህ፣ ምክንያቱም የኔ ከቤት መባረር ለሱ ትልቅ እድል ስለነበረው አንድም ሳይቀር ሁሉንም ነገር ተቆጣጠረ። ከትልቁ እስከ ትንሽዬዋ መርፌ ድረስ ሁሉ ወረሰ እና ከዛ የሚገርመው ቆይቶ ወደ ቤት እንድመለስ ጠራኝ። ልክ በጣም እንደሚያስብልኝ ጥሩና ሐሳቢ ሰው የሆነ ይመስል ማለት ነው። እንደዛ ነው ያደረገው። ከዛ ቤቴ እንደ ተራ ሰው ሆኜ ስኖር ማየቱ ያስደስተዋል። ሙዛፈር እኮ አባታችን ነው። ልክ ሙዛፈር ሻንሳላን እንደሆነው ታውቃለህ። እሱም የሱ ምትክ ነው። ከኔ ምንድነው የምትፈልጊው? እኔ እናንተ እንድንጣመር ነው የምፈልገው። ሁለታችንም በአንድ አይነት መንገድ ተቀጥተናል። ተመሳሳይ ነገሮችን አሳልፈናል። የወንድሜ ድጋፍና ጥንካሬ ያስፈልገኛል። ስለዚህ ሳሜት ሻንሳላንን አብረን እንጥለዋለን። ሂክመት፣ አንድ ነገር ልጠይቅሽ። ሳሜትን ለማጥፋት አንቺ ታስፈልጊኛለሽ? አልገባኝም። ለምንድን ነው አብረን የምናደርገው? አስረጂ። ለምንድን ነው? ወይኔ ይሄ ደግሞ ምንድን ነው? የምን ምልክት ነው? የዘይት? ፈጣሪ፣ አንድ ጥሩ ነገር ቢፈጠር ወዲያውኑ መጥፎ ነገር ተከትሎት ይመጣል። ወይኔ የማይታመን ነው ይሄ። አውላላ ሜዳ ላይ እኮ ነኝ። ወይ ቻርጅ፣
እባክህ ለሁለት ሰከንድ እንኳን ጋራጅ ልደውል እባክህ። በጣም ጥሩ። ዘይት አሁን ዘይቱን ባገኘውስ ምን ላደርግ እችላለሁ? ወይኔ የወንድሜ ታሲንን መኪና ብላሽውት። ወይኔ ወንድሜ ታሲን ውይ ያው ለሜዳ ላይ እኮ ነው ያለሁት። ምንድን ነው ያዝከው የኔ ውድ? እህቴ ቆይ ታየዋለሽ። እሺ አረንጓዴ የሆነ ነገር በሙሉ ነው የገዛሁት እና ደግሞ መሊክ ፎሊክ አሲድ ያስፈልጋታል። አዎ በሚገባ ብዙ መመገብ አለባት። በሚገባ ልክ ነው ውዴ። እና በእኔና በአንቺ መሀል ይቅርና ሊያረጋጋት ይችላል። አንተም ቁጣ ደርሶብህ ነው አይደል? እባክሽ ስለዚህ ነገር አትጠይቂኝ። እና ደግሞ ይኸውልሽ በከባዱ ነው የተቆጣችኝ እና በዛ ላይ ደግሞ ድፍረቷ ምንም አልገባኝም። በጣም ነው የሚገርመው። ምኑ? ከኔ ከ3 ደቂቃ በኋላ ነው የተወለደችው። ስለዚህ ያ ደግሞ ታላቅ ወንድም ያስፈልጋል። አዎ 3 ደቂቃ ትቀድማታለህ። ሱምሩን ጠይቃት ነው እንዴ? አይ እንደዚሁ ፈጥሬው ነው። ግን ስሚ እንደው ማስታወሽ እማዬን ጠይቃታለሁ እንደውም። እሺ ምን ለውጥ ያመጣል ብለህ ነው? ከ3 ደቂቃ በኋላ ከ3 ደቂቃ በፊት ምን ለውጥ ያመጣል? መጀመሪያ ወጣሁት። ይኸውልሽ እኔ ኮንኩኝ ታላቅ ወንድም ነኝ። እሷ ኮነች ደግሞ እንደ ታላቅ እህትነቷ የምትገባትን ነገር ማድረግ አለባት። ያው ነው